ተናል የምታደርጉትን ዘር፣ ቀለም፣ ጎሳ ነሱ ለብዙ ጊዜ ተመልክ በህብረት በመሆናችሁ አሁን ደግሞ በቤተ ጋር ለመጋፈጥ እንጂ ያድርጉልን አንል አንዳችሁንም በውስጣችሁን ያስፈልገናል ብለን ሳንናገር የእግዚአብሔር ቅር በልባችሁ የቤተክርስቲያናት ይዟችሁ እኛ ምንም ሰርተናል። እናንተ ግን ያያችሁትን ለመጠበቅ ዋጋችሁን ትክፈላችሁ ነው የምለው። እውነቱን ለመናገር ሚዲያ ላይ ኦርቶዶክስ ጠሉ በጣም ብዙ ነው። በጣም በቃ ለመናት ቤተክርስቲያናችን በብዙ ነገር አንቋሸዋት። እኛ እዚህ ሚዲያ ላይ ስንመጣ እኔ ለምሳሌ ቦዘኔ ነኝ። እውነቱን ደህና ታሪክ የለኝም። አንድም ቀን ተሳቅ አላውቅም ስለራሴ። ምንም የቅድስና ህይወትም ኖሮኛ ራሴንም ማመጻደቅ ይመጥቻለሁ። በጣም የማውቃትን ትንሽዬ ነገር ቤተክርስቲያኔ በአደባባይ ስትጠለጣይ ግን የማውቃትን ነገር መናገር የቅድስና ህይወት አይጠይቅም። የምናውቃትን ነገር አስቀምጦ ለማለፍ ቅዱስ መሆን አይጠበቅብንም እና የእኛን ውድን የምፈራው ብዙ ጊዜ ቤተክርስቲያንን ምክንያት ቤተክርስቲያንን በጣም አርቀው የሚሳደቡ ሰዎች በጣም ያሳዝናል። ቤተክርስቲያን የሀገር ባለውለታ ናት። ለኦርቶዶክሳውያን ብቻ ሀገር ባለውለታ ናት። ሀገርን ባህል፣ ቅርስ እጅግ በጣም ባለውለታ ናት እና እንደ ቀልድ ተነስቶ አንድ ሰው ድሮም ሃይማኖት ድሮም የኦርቶዶክስ ውጤት የኦርቶዶክስ ፍሬ ይሄ ነው እያለ የሚዘገንን ነገር በጣም ያፈርኩትና በጣም የተፈጠረው ነገር በዋነኝነት ብላይ ያደረሱት ጥቃት ይሄ ማይረሳ ነው። እጅግ በጣም የሚያስደነግጥ ነው። ዋነኛው በቃ ታርጌታቸው ባጭሩ እኔ የተረዳሁት ነገር እሱ የትኛውም ሰው በድካም ውስጥ ሊያልፍ ይችላል፣ ሊደክም ይችላል፣ ይነሳል። የሚምር አምላክ እንደሌለን ያህል ነው ያሳዩ። አምላክ ያለው ሰው በእርግጥ እንደዚህ አያደርግም። አምላክ ያለው ሰው ፈጣሪ ያለው ሰው በየቤተ እምነቱ ፈጣሪን የሚፈራ ካለ አምላክ ብሎ የሚያምን አለ። በዚህ ልክ የሰውን ጉድጓድ ለመቆፈር እናንተን እግዚአብሔር አብዝቶ በጣም ቃላት የለኝም ለመግለጽ። ይሄ ይገባኛል እኔ አላስብም ነው። እኛ ካደረግነው እናደርጋችሁት እንደሚበልጥ ማወቅ አለበት። በጣም የብዙ ሰውን እንባ ወደ ደስታ ቀይራል። በጣም የብዙ ሰዎች እኛም መስራት ከምንለው በላይ እንደውም አልሰራንም። እናንተ ግን ብዙ ነው ያወሳለሁ እንደውም የሆነ ራሷ ልታጠፋ እኛ በዚህ በየትኛውም ሰዓት ላይ ለእናንተኛ በጣም ታዦች ነው። በምንችለው የእግዚአብሔርን ቃል ለማካፈል የምትጠሩን ቦታ ላይ ለመምጣት ዝግጁ። እንደምታውቁት በቅርብ አንዲት ልጅኛ እኔ ላይቭ ላይ መጣ እጅግ በጣም የከበደ ህይወት ውስጥ ነበር። እሷን ስንመክር እኛ ጻድቅ ሆነን አልነበረም፣ ግን የኔና የፈለገ በጣም ጥቂት ንግግር ልጅቷን ተስፋ ሰጥቷል። ዛሬ ንስሐ አባት ይዛ በጣም በሙሉ ተስፋ ላይ ነው ያለችው። እግዚአብሔር ኃይሉ በድካማችን የሚገለጥ ወጣቶች፣ ኃይሉ የእግዚአብሔር ኃይል በእኛ በደካሞች ይሰራል። ኃይሉ በድካም የተገለጠ በእኛ ድካም እግዚአብሔር እኔ የማየው ኦርቶዶክሳዊ ህብረታችን ይሄ በጣም ጠቅሟል፣ እንማማር አድርጎናል። መቼስ ይህን ሰሞን ቴዲ ሐዋሳ ቤት ገብቶ ያየ ሰው ኦርቶዶክሳዊነት ምን ማለት እንደሆነ እኛ ቴዲ እኛ እንደዚህ ያወራልን አላልነውም። አንዳችንም ገባን ሰዓት ሰጠን፣ በሰጠን ሰዓት ሳናንቋሽሽ ከፍ ዝቅ ሳናደርግ ማውራት ያለብንን ሀሳብ ብቻ አውርተን ወጣ። ማንንም በመጥፎ ነገር አልተናገርም። ይህን የተመለከቱ ሰዎች ኦርቶዶክሳዊነት ብዙዎቹ ተረዱ ፈልገው ይሄንን ታሪዬ ሁላችንም እዚህ ውስጥ የተሰበሰባችሁት ኦርቶዶክሳውያን ሁላችሁ ኦርቶዶክሳውያን ብቻ አይደለም የሚገርማችሁ በጣም በርካታ ሙስሊሞች ራሱ በጣም ለምንድነው ስሙ ቀናው ፕሮቴስት ለምንድነው የሰውን ውድቀት የምትመኙ ያሉ ከኛ ጎን ሲቆሙ የነበሩ በርካታ ኦርቶዶክሳውያን ብዙ አሉ። በዛው ልክ ደግሞ ኦርቶዶክስ ሆነው ሃይማኖት ተንኮል ሳይገባቸው አብሮ ደግሞ ቤተክርስቲያንን ሲጨፈጭፉ የነበሩ ሰዎችም አሉ። ምንም ማድረግ አንችልም። እግዚአብሔር ልቦና ቤተክርስቲያን ላይ ምንም እኔ በግል ልጠቃ ጣት ግን የቤተክርስቲያን ሲሆን ምንም አይነት ሰው ቆም ያለብኝ ከቤተክርስቲያን የራስ ችግር በጓዳ ይፈታል። ጠላት ግን በዛ ዞሮ መጥቶ ታቋን ቤተክርስቲያን የሆነች ምክንያት ፈልጎ ሊናገር የሚነሳ ከሆነ የዛን ሰዓት ላይ በህብረት መቆም እኛ ቤተክርስቲያንን አንወክልም። ታላቋ ቤተክርስቲያን በእኔም በማንም ሰው ልትነቀፍ በጣም ትልቅ ድፍረትም ነውርም ነው። ቤተክርስቲያን ማጠልሸት የቤተክርስቲያንን ስም ለማለት በጣም ነውርም ነው፣ የማይደረግም ነው። ክብረ ክህነትን ማዋረድ ነውር ነው። ቁናን ማቃለል፣ ቅስናን ማቃለል ይሄ ከነውርም በላይ ኢትዮጵያዊ ባህላችንን ያጣ ነው በአንዳንድ በኩል እና እግዚአብሔር ያክብራችሁ። እናንተን ረጅም ወሬ ማውራት አልፈልግም። ያደረጋችሁት ላላችሁ ዋጋውን ከመድኃኒዓለም ብቻ ነው የምትቀበሉት። ሀሳባችሁን ይሙላው፣ ሀሳበ ልቦናችሁ ይፈጸምላችሁ። የሚያስፈልጋችሁን እግዚአብሔር አምላክ ያደርግላችሁ። ከፊት ከኋላ ይቅደምል። በባዕድ ሀገር ያላችሁትን እንደ መውጣት በቦታችሁ በየሁሉም ቦታችሁ ባርካችሁ የነካችሁት ወዳጆቻችሁ ሁሉ ሰላም ይሁኑ። እናንተ ላይ አሸምቆ ለመጣል ፍሬያማ ያድርግ። እናመሰግናለን። እናንተም እኛን ስለምታከብሩ ስለምትወዱ እንደ እህቶቻችሁ ስለምትንከባከቡ ስታስተምሩን በእኛ እንዲገባን አርምሩን። በጣም ነው የምንወዳ፣ በጣም ነው የምናከብረው። ቤተክርስቲያን የራሷ ቀኖና አላት። እኛ ስናድግ እናውቃለን። እሷ ትገስጻለች፣ ትቀጣለች፣ ሁሉን ነገር ስለዚህ በደልና መጥፎ ነገር ስህተት ቢኖር ህግ ስላላት ለእሷ ነው የሚያመጣው። እኛ ግን በምታደር በጣም ነው የምናከብራችሁ። ማንኛውም ሰው ልቡ እንዲፈንባችሁ አንፈቅድም። ምክንያቱም እኛ በራሳችን ያገኘነው ጥቅም አለ። ጥቅም ባናገኝ ኖሮ ዛሬ ይሄ ሁሉ ሰው 5000 ሰው ነበረ ፈለገ ወይም ደግሞ ልደተ ቃል አይልም ነበረ።
ምክንያቱም ያገኘውን አግኝቷል። ከምንም በላይ ደግሞ ያገኙት እነዚህ ትምህርትን አግኝቷል። በተለይ በስደቱ ዓለም በአረቡ ዓለም የሚኖሩ ሰዎች በብዙ መንገድ ተጨንቀው ተጠበው ብዙ ችግሮች ደርሰው የነበሩ ሰዎች ከእናንተ ብዙ ነገር ስለተማሩ ይህንን እኛ የማንደግፍበት ምንም ምክንያት የለንም። ሲቀጥል ደግሞ እኛ አጀንዳን አንፈጥርም። አጀንዳም እንድትሆኑ አንፈልግም። እኛ የምንፈልገው ትምህርታችሁን እንድትቀጥሉ ወደፊትም ከፍ ያለ ቦታ እንድትደርሱ ከፍ ያለ ፔጅ እንዲኖራችሁ። ስለዚህ ነገም ከነገ ወዲያም ከእናንተ ጎን መሆናችን ደግሞ የምናሳውቀው በምንም አይነት ሳይሆን ፔጃችሁ አድጎ በጣም ብዙ ሰዎች መጥተው እንዲማሩ እንዲያዋችሁ በቃ እንዲገባቸው እንድታደርጉ ነው። ለእናንተ ጥቅም አይደለም፣ ለእኛ ነው ጥቅሙ። አንድ ልጅ በአሁኑ ሰዓት ማዳን ማለት ቀላል ነገር አይደለም። ስለዚህ አሁንም ነገም እኛ እንድትመጡ እኔም ቤቴን እከፍታለሁ። መማርጌም ትመጣለች፣ መሲም ትመጣለች፣ ሁሉም ይመጣል። ኦርቶዶክሳውያንም ሌላም ሃይማኖት ተከታይ ቅድም ራሱ ሲጽፉ ምን አድርገው ነው እንደዚህ የሚል። ስለዚህ ከዛ አልፎ ተርፎ ደግሞ ናገር የምፈልገው ነገር ደግሞ ጀተቃልም እንዲሁም ደግሞ ፈለገም ማንኛውም ዋቴቨር ጌም መጫወት ከፈለጋችሁ ተጫወቱ። ኖርማል ምንም ነው። በቃ ህይወታችሁን ሊያቀልላችሁ የሚችል ነገር ማድረግ ምንም ነው። ስለዚህ ማንኛውም ሰው መጥቶ ለምን ጌም ተጫወትክ ለምን ሊለ አይችልም። ምክንያቱም ከኛ እንደውም የበለጠ እናንተ በቤተ ክርስቲያን ታንጻችሁ ያደጋችሁ ናችሁ። ቃሉንም ሁሉን ነገር ታውቁታላችሁ። ስለዚህ እኛ ጌም ለምን ተጫወተ ተብሎ ሊተች አይችልም። ኔቨር ኤቨር አይችልም። እንደውም በሳምንት አንድ ጊዜ እኛ ቻሌንጅ እንጫወታለን። ከኛ ጋር እንጫወታለን። ሰውን እያዝናናን፣ ሰውን እያሳቅ እያስተማርን ጥሩ ነገር እንዲቀስሙ እያደረግን ጌም ትጫወታላችሁ። ምን ችግር አለው? ምን አለበት? ሰው ልጅ ካልሰረቀ፣ ካላወናበደ፣ ካልዘሞተ፣ መጥፎ ነገር ካላደረገ ገቢውን ስራ እኮ ምንም ችግር የለው። መስራትም ከሆነ ስራም ከሆነ ጌም ስራ ከሆነ ትይዙታላችሁ። ምን አለበት? ኑሮን ለማሻሻል ማለት። ስለዚህ እናንተ ብቻ ወደኋላ እንዳትሉ ነው እኛ አለን የምንላችሁ። እናንተ እንዳትጠፉ እናንተ ከጠፋችሁ እኛም እንጠፋለን፣ ተማሪ እናጣለን። ማንም ሰው መጥቶ እንዲጨማለቅም አፉ እንዲክም አንፈቅድም። እና ነገ አንተም ፈለገን ይዘህልና እኛም ቻሌንጅ እናደርጋለን። በደንብም ቪዲዮ እንሰራለን። በሚሊየን የሚቆጠር ፎሎ ማለት ለእናንተ ተከታይ ኖረ ማለት ደግሞ ተለወጠ፣ ተማረ፣